አሁን ላይ ጥያቄያችን ሁሉ በቀጣይ የት እንገንባለው ነው። ምቾታችሁና ምርጫችሁ ስለሚያሳስበን እኛ እዚህ ገንብተናልና ኑሩ አንልም። ምርጫችሁ የት ነው? የት እንገንባላችሁ እንጂ። ቴምር ፕሮፐርቲዎች ነን። በመዲናችን አዲስ አበባ በአራቱም አቅጣጫ መዳፋችን ያልዳሰሰው አሻራችን ያላረፈበት መንደር እንዳይኖር ተግተን እየሰራን ነው። በቡልጋሪያ፣ በፒያሳ፣ በአያት 49፣ በጋርመንት፣ በሳር ቤትና በአቧሬ የመኖሪያ ቤቶችን በባለ 1 መኝታ፣ በባለ 2 መኝታ፣ በባለ 3 መኝታ ቤት አማራጮች እስከ 35% ከሚደርስ ታላቅ ቅናሽ ጋር እየሸጥን ነው። እንዲሁም የንግድ ሱቆችን በፒያሳ፣ በጋርመንት፣ በገላንና በቡልጋሪያ ከ500 ሺህ ብር ቅድመ ክፍያ ጀምሮ ከ10% ቅናሽ ጋር ሽያጭ ላይ ነን። ምን ይሄ ብቻ! እኛ ዘንድ ቤት መግዛት ከመኖሪያ ቦታነት በላይ ሆኗል። ዛሬ ከቴምር የምትገዙት ቤት ከኢትዮጵያ አየር መንገድ የሸባ ማይልስ ስጦታ ያስገኙታል። አሁኑን ይወስኑ፣ ቤትዎን ይግዙ፣ ህይወትዎን ያሻሽሉ፣ ዓለምን ይዙሩ። ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። ጦርነቱ እንደገና ሊፈነዳ ነው። የነዳጅ ዋጋ ከአቅም በላይ እየናረ ነው። ዓለም ጦርነቱ እንደገና ሊፈነዳ ነው። ምን አዲስ ነገር ተገኘ? ትናንትና እንግዲህ ያደር ነው ያው እኛም ላይ ሰርተናል ዜናውን። ዶናልድ ትራምፕ ኢራንን ወደ ድርድር ጠረጴዛ በአጣዳፊ ለመመለስና የምንፈልገውን ስምምነት ለማስፈረም አይነተኛ ከአደጋ ነፃ የሆነ አይነተኛ መንገድ ሆነ ያገኘነው አሁን እሳቸው የዘንዶ ፖሊሲ ልትለው ትችላለህ። ኢራንን በዚህ በወደቧን አሁን ባለው መልኩ ማነቅ ነው። የሚገባ የሚወጣ ነገር የለም። ይሄም ደግሞ የሀገሪቱን ኢኮኖሚ ደም በየቀኑ የሚያፈስ ማለት ነው እና ኮላፕስ ነው የምታደርገው የሚል ነው የዶናልድ ትራምፕ ማብራሪያ። ያው የእሳቸው ማብራሪያ ዞሮ ዞሮ የኤክስፐርቶች ትንተና አለው እና እሳቸው ምንድነው የሚሉት አሁን ኢራን ነዳጅ እየሸጠች አይደለም እና ይሄ መንገድ ያለውን አደጋም ሲያስረዱ ያው ዶናልድ ትራምፕ ከራሳቸው በመነጨ ብቻ አይደለም የሚናገሩት፣ ያው የኤክስፐርቶች ትንተና አለው። ይሄ ማለት ነዳጅ በየቀኑ $500 ሚሊዮን ነው ገበያ ላይ እያጣቻለች ነዳጅ በመሸጥ የምታገኘው። ይሄ ማለት ደግሞ አሁን ምርት ማቆም ይኖርባታል። ማምረት ማቆም አሁን እያመረተ ታከማቻለህ። ከክምችቱ ነው የምትሸጠው። አሁን እየሸጠች ስላልሆነ ክምችቱ ተጥለቅልቋል። ስለዚህ የምታከማችበት ስለማይኖራት ምርት ማቆም አለባት። ምርት ማቆም ውስጥ ደግሞ እንድትገባ ከተገደደች የነዳጅ ጉድጓዶችን ምርት እንድታቆም ከተገደደች በአመታት ውስጥ በቀላሉ የማይጠገን የሲስተም መበላሸት ነው የሚያጋጥማት እና ኢራን ያለችበት ሁኔታ ይሄ ነው። ስለዚህ አንቀን ነው የምንቀጥለው እና አማራጭ አይኖራትም። ከዚህ መትረፍ ካለባት እኛ ያለውን በተለይ በኒውክሌሩ ላይ እኛ ያለውን ነገር የምትፈጽምበት ስምምነትን እንድታደርግ ያመጣታል ብሎ ተናግረዋል። ምን ማለታቸው ይህ ተጽዕኖ ኢራን ውስጥ ምንድነው በሚል ስንመለከት ደግሞ የሚድል ኢስት ኢንስቲትዩት የሚባል ተመራማሪ ቫንታራ ይባላሉ። እሳቸው የሰጡት ትንተና በሀገሪቷ ለምሳሌ ሚሊዮኖች ሆነዋል የስራ አጡ ቁጥር፣ የኑሮ ውድነቱ በጣም ከጣራ በላይ ሄዷል እና ህዝቡ ሀገሬው የሚመገባቸው የተለመዱ ዋነኛ ምግቦቹ እንደ ስጋ የመሳሰሉት አሁን አፎርዲብል አይደሉም። ኦልሞስት ለማንም በሚባል ደረጃ የማይቀመስ ዋጋ ነው ያላቸው። የስራ አጥ ቁጥር በዛው መጠን ነው። በተለይ ከዚህ ከሪፋይነሪ ከነዳጅ ማጣሪያዎች፣ ከፋብሪካዎች፣ ከጨርቃጨርቅ ፋብሪካዎች፣ ከትልልቅ ኢንዱስትሪዎች የተፈናቀለው ህብረተሰብ ብረት ፋብሪካዎች በጣም 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 ብዙ ነው። ኢቨን እስከ ጋዜጠኞች ድረስ ናቸው ብዙዎቹ ስራ አጥ የሆኑት እና ይሄንን ሁኔታ ኢራን ለምን ያህል ጊዜ ይዛ ትሄዳለች የሚለው ጥያቄ ካልሆነ በስተቀር አሁን ያለው እቀባ ወራቶች ቢያስቆጥር ምንድነው ኢኮኖሚው ቤዚካሊ
ይሟሟል ነው የሚሉት። ወይም ደግሞ ስትሮክ ምንድን ይባለው ለምሳሌ አሁን የደም ግፊት አለ እና ያንን ካልተቆጣጠርከው መጨረሻ ላይ ወደ ስትሮክ ነው የሚሄደው እና ኮማ ውስጥ ነው የምትገባው። ሶ ቤዚካሊ ኢኮኖሚ ኮማ ውስጥ ነው የሚገባው ነው የሚሉት። እና እንዲህ አይነት ሁኔታ በሚፈጠርበት ጊዜ ደግሞ ህዝቡ እንዳለ ፈንድቶ ወደ አደባባይ ከመውጣት ብቻ አማራጭ አይኖረውም። ከዚህ በፊት የተለመዱ መጨቆኛዎች እንኳን አይመልሱትም። እንዲህ አይነት ቮሉም ያለው ንዴትን የህዝብ ቁጣን ለመቋቋም የሚያስችል ምንም ነገር የለም ነው የሚሉት። እና ይሄ አሁን ያለው የኢኮኖሚ ጫና ወደ ፖለቲካዊ ፍንዳታ ሊሄድ ይችላል። ኢራኖችን የሚያሳስባቸው ማለት ነው። እና ይሄ ነው የኢኮኖሚ ሁኔታ በዚህ ደረጃ ብዙዎችን ስራ አጥ እያደረገ ብዙዎችን የዕለት ጉርስ ስጋት መፍጠር የሚችልበት ደረጃ ላይ እየሄደ ነው የሚገኘው። እና አሁን ትልቁ ጠዋት ክብደቱ ደግሞ ዶናልድ ትራምፕ የጣሉት ከበባና እቀባ ወከባም ልትለው ይችላል። የዚህ ክብደቱ ምንድነው? የኢራን አገዛዝ ብዙ አይነት ፈተናዎችን ተቋቁሞ የኖረ ነው፣ ያለፈም ነው። በማዕቀብ ውስጥ የኖረ ነው፣ በማዕቀብ ውስጥ የተላመጠ ነው። እንዳየው ደግሞ በተለይ ከቅርብ አንድ ዓመት ተኩል ወዲህ ደግሞ ተደጋጋሚ ወታደራዊ ጥቃት የደረሰበት ነው። እነዚህን ሁሉ ሰርቫይቭ አድርጎ ነው ያለው እና አሁን በቅርብ የተደረገበትንም ሰርቫይቭ ያደረገ ነው። ነገር ግን ይሄ አሁን ዶናልድ ትራምፕ የጣሉበት ከበባና ወከባ በ47 ዓመታት ያገዛዝ ህይወቱ ያልገጠመው የማያውቀውና ያልተለማመደው ቡጢ ነው። ይሄን ሊመክት አይችልም፣ ደርሶበት አያውቅም እና እንዴት መከላከል እንዳለበትም አያውቅም። ስለዚህ በጣም ከባድ ጉዳት ነው የደረሰበት ያለ የሚል ትንተና ነው የሰጡት። ይሄ ያደረ ዜና ነው። ጥያቄ ልስማና አዲሱ ዜና ምንድነው የሚለው ላይ እንመጣለን። ዓለም አሁን እንግዲህ ኢራንን ስንወስድ መሰረታዊ ፍላጎቶቿን ለማሟላት በዙሪያዋ ካሉ አረብ ሀገራት አንጻር ስናይ እሷ የተሻለች ናት፣ የምግብ ፍጆታዋን ለማሟላት ለማለት ፈልጌ ነው። በፐርሰንት ሲቀመጥ ለምሳሌ 20%፣ 15% የራሳቸውን የምግብ ፍጆታ አምርተው 70 እና 80% ከውጭ የሚያመጡ ሀገሮች አሉ። ከነሱ አንጻር ለማለት ፈልጌ ነው። በሌላው መልኩ ደግሞ ለምሳሌ ኢራን ከፓኪስታን አጎራባች ሀገሮች አሏት፣ በሌላኛው ሳይድ ማለት ነው፣ በድንበር በቦርደር ማለት ነው። እና በዛ አካባቢ ያው በየብስ ነው ሊሆን የሚችለው አንዳንድ ነገሮች በካስፒያን ባህርም የሚሉ አሉ። ኦኬ የማሟላት እድል የላትም ወይ? በሌላ መልኩ ደግሞ ለምሳሌ ድመት መውጫ ስታጣ በቀጥታ ወደ አንተ ነው ተፈናጥራ የምትመጣውና ኢራኖች የአሜሪካንን ከበባ እስከ መቼ በዝምታ ይተውታል? ቀጥታ ፋይት ያደርጋሉ ወይስ በዝምታ ይቀጥላሉ? የተጣለው ከበባ አሁን መካድ የሌለበት ነገር ያለ ይሄን ከበባ የጣለው የአሜሪካ ባህር ኃይል ነው እና በጣም ግዙፍ ባህር ኃይል ነው። ለምሳሌ ዶናልድ ትራምፕ እንደሚያቀርቡት ከሆነ 159 የኢራን መርከቦች ከባህር በታች ናቸው ነው የሚሉት። 159 ማለት የኢራኖች ጉልበት ያለው አሁን ያለው ፈጣን ጀልባዎቻቸው ላይ ፈንጂ ጠማጅ አነስተኛ መርከብ ቬስል ነው እንግዲህ እኛ ቋንቋችን አይፈቅድም። ያው አነስተኛ መርከቦች እንዲሁም ደግሞ ይሄ በዚህ በዳርቻውን ተከትሎ ባሏት እስካሁን ሙሉ በሙሉ ጥቃት አልተፈጸመባቸውም አልወድም የሚባሉ የቦሊስቲክ ሚሳኤል ወይም መከላከያዎቿ ናቸው። እዛ ውስጥ ቦሊስቲክም ሆነ ክሩዝም በለው ይከላከላታል። እነዚህ ናቸው ያሏት። አሁን ወደ ዛሬው ቅል ታመጣኝ ነው። ከዛ በፊት ግን አሁን ለምሳሌ በድንበር በኩል ማስገባት፣ አንዳንዶች በካስፒያን ሲ በኩል በቀጥታ ከራሽያ እንደዚህ የሚሉ የተለያዩ ነገሮች ይመጣሉ። እነዚህ ነገሮች አይኖርም ማለት አይቻልም። ግን አሁን እኛ ኤክስፐርት የሰጡት ባንታራ የሰጡት ትንተናና የመካከለኛው ምስራቅ ሚዲያዎች ግን አክቹዋሊ ቅድም ያልኩን ችግር ግን አሁን ኢራኖች እየኖሩት መሆኑን ይገልጻሉ።
ይገልጻሉ። ሌላው ምንድነው አዲሱ ነገር በዛሬው ዕለት አክሲዮስ የሚባለው የአሜሪካ የድረገጽ ዜና ምንጭ ነው። በሰበር ነው የሚታወቀው። በጣም አክሰስ የሚያገኝ እሱም አክሲዮስ የሚታወቅበት ወሬን መስበር ነው፣ ሶርሶች ማግኘት ነው። በዚህ ነው የሚታወቀው። እና አሁን ያለው ምንድነው የአሜሪካ ማዕከላዊ የጦር ዕዝ ይሄ ያው መካከለኛው ምስራቅ ውስጥ የሚዋጋው ለፕሬዚደንት ዶናልድ ትራምፕ በእንግዲህ በፊት በቀረበ ጥያቄ መሰረት አሁን ቀጥሎ የሚወሰደው ነው ወታደራዊ እርምጃ አቅርቧል። በከበባው ላይ ይሄ ከበባና እቀባ እንዳለ ሆኖ በዚህ ላይ ኢራን ላይ የሚወሰድ ወታደራዊ እርምጃ አቅር ነው። ለአጭር ጊዜ የሚቆይ ነገር ግን ሲኦላዊ የሆነ ከበፊቱም የጋመ የፋመ ድብደባ የሚያቀርበው እና ኢላማዎቹ ደግሞ ኢንፍራስትራክቸር ይጨምራል ይላል። ይሄ ኢንፍራስትራክቸር የምንላቸው መሰረተ ልማት የምንላቸው ለምሳሌ ዶናልድ ትራምፕ ሲያስጠነቅቁ የቆዩበት የኤሌክትሪክሲቲ አገልግሎት ማለት ይችላል። የኤነርጂ መሰረተ ልማቶች የጋዙ በለው የነዳጁ በለው የነዳጅ ጉድጓዶች የጋዝ ማምረቻው በጣም ሂውጅ ነው። እነዚህ ሁሉ ኢላማ ሊሆኑ ይችላሉ። እስካሁን ድረስ እነዚህ ታግደው ነው ያሉት። አሜሪካ በዚህ ድብደባ አንድ ጊዜ የጋዝ ሪፋይነሪ ማጣሪያ መታለች፣ እስራኤል መታለች። የተወሰኑ ደግሞ ነዳጅ ማደያዎችን ነዳጅ ማጠራቀሚያዎችን መታለች። አንዴ ኢራን ሰማይ ላይ ቴህራን ላይ በጣም ጥቁር ጭስ ነበር። ይሄንን አስቁመዋል ሁለቱንም። ስለዚህ የኤነርጂ መሰረተ ልማቷ እንደ አቋም በአሜሪካ በኩል አልተነካም። አሁን ለአጭር ጊዜ ግን የሚካሄድ ፌሮሺየስ የሆነ ድብደባ ኢላማዎች ውስጥ ይካተታሉ እነዚህ የሚል በዚህ በኩል ከበባና አቀባው አለ። በዚህ በኩል ደግሞ ተጨማሪ ድብደባ የሚል ነው የቀረበው። እና ስለዚህ አሁን ዶናልድ ትራምፕ ሌላ ኦፕሽን እጃቸው ላይ ማለት ነው። ሁለት መንገድ ነው ይዘው እንደዚህ ማለት ኢላማዎቹ ተመርጠው እንዲሆኑ ምናምን ተብሎ የተሰራ ነገር ነው። ያው ይሄ እነዚህ ጄኔራሎቹ የሰሩት ነው። በየጊዜው እንዴት ነው ወደ ጠረጴዛው ማምጣት የሚቻለው ገብቷል። ይሄ ጌም እንደማያዋጣ ከዚህ በኋላ ነገሮች ሁሉ የባሰ ታምጣ ሆኖባቸው ባለው ሁኔታ ለመትረፍ እንዲፈልጉ የሚያስገድዳቸው ሁኔታ ውስጥ ለመክተት ነው። ወይም ደግሞ ከዛ በላይ ማድረግ ሊያስቡ ይችላሉ። አብሮ ያቀረበው ተደራቢ ዕቅድ ደግሞ ሆርሙዝ ሰርጥን መቆጣጠር ነው። ሙሉ በሙሉ በጦርነት አሜሪካ ሆርሙዝ ሰርጥን ለመቆጣጠር እና ይሄ የመቆጣጠር እርምጃ ወታደሮችን ማዝመትም ይጨምራል። እንደዚህ አይነት ውሳኔዎች ፈጣን አይሆንም። የአሜሪካ ወታደርንም ማዝመት ጀመረ። የአሜሪካ ወታደሮች እንደገቡ ታውቃለህ። ከ3 እስከ 5 ሺህ የሚቆጠሩ ወታደሮች ወደ መካከለኛው ምስራቅ ገብተዋል። ስለዚህ ወታደሮችን መጠቀም ነው እና ሆርሙዝ ሰርጥን ተቆጣጥራ የነፃ የምንድነው የማርከቦች ትልልፍን ማረጋገጥ። በዚህ በኩል ይሄ ከበባና አቀባው አለ። በሱ ላይ ደግሞ ሌሎች ይሄ እነዚህ ናቸው ዛሬ በሰበር የተወሩት ወሬዎች። ግን አለም አሁን ለምሳሌ ኢራን ከፍተኛ የሆነ የውሃ ችግር ገጥሟት እንደነበረ የኢራን ባለስልጣኖች አረጋግጠዋል። ከተማዋን ጥሎ ሊያስኬድ የሚችል የውሃ ችግር፣ እንደገና ደግሞ ግብርና ላይ ትኩረት በማድረጋቸው የውሃ ሪሶርሳቸው ማለቁን ተናግረዋል። ግብርና ደግሞ ወቅት እየጠበቅ የምታመርተው ነው። ለምሳሌ የመጀመሪያው ሰብል ከገባ ሁለተኛው ሰብል ደግሞ ተጨማሪ ውሃ ይፈልጋል ማለት ነው። አሁን የውሃ ችግር አለባቸው። ከዚህ በኋላ ደግሞ ማረስ የማይችሉባቸው ሁኔታዎች ተፈጥረዋል። ወደቦቻቸው በሙሉ ዝግ ናቸው። አሜሪካ በዚህ በሁለትና በሶስት አይነት መንገድ ጦርነቱን ከጀመረች ኢራን ከጦርነቱ በላይ ጦርነት አይሆንባትም ወይ? ይሄ አሁን እንደ ኢራኖች ሆነ ስታስብ አት ኤኒ ኮስት በዚህ ጦርነት ውስጥ ያገኙት የተቀዳጁት አቋራጭ ኒውክሌር ቦምብ አለ። ያም
መልክዓ ምድራዊ ቦምብ ነው። ጂኦግራፊካል ኒውክሌር ቦምብ ነው። ሆርሙዝ ሰርጥ ላይ በዜሮ መውጣት አይፈልጉም። የቻሉትን ያህል ችለው ጋምብል ነው። በአሜሪካን በኩል ዶናልድ ትራምፕ እንዲህ ደልቷቸው እሳቸው እንደሚሉት ጊዜ ያለኝ እንደሚሉት እንዳይመስለ አሁን ከስር ለስር እየተጠና ያለው የመጪው ህዳር ወር በእኛ 2019 የአጋማሽ ጊዜ ምርጫ አለ። ፓርቲያቸው ኮንግረስ የበላይነት የያዘ ነው እና የኮንግረስ ወንበሮችን ያጣል ነው የሚባለው። ያጣል ነው የሚባለው ማለት ዲሞክራቶች ይወስዱታል። ዲሞክራቶች ደግሞ ኮንግረስ ላይ ከበለጡ ዶናልድ ትራምፕ አሁንም ሴኔት ላይ ያላቸውን የበላይነት 5ም 6ም ሊሆን ይችላል የቁጥር የበላይነት እሱን ጭምር ባለበት ለማቆየት የሞት ሽረት ትግል የሚጠብቃቸው አሁን ባሉበት ሁኔታ። ስለዚህ አሁን ይሄ መጓተት ይሄ መቋለፍ እየረዘመ በሄደ ቁጥርና የዓለም የነዳጅ ዋጋ ዛሬ ብታምንም ባታምንም $124 በድፍድፍ በበርሜል ደርሷል። $124 እኔ ሰማይ ጨረቃ ነካ ነው የምልህ። ባለፉት 17 ቀናት ውስጥ ከዚህ ይወርዳል ከፍ ይላል። የሚጫወትበት ክልል ከመቶ በላይ ነው። ቤዚካሊ የነዳጅ ዋጋ በብሔር ላይ ነው ያለው። ይሄ በዓለም ላይ ያለው የኢኮኖሚ ህመም እየተደመረ እንደኛ ባሉ ታዳጊ ሀገሮች ውስጥ ወደ ረሃብ ሊያመጣ እንደሚችል ነው የሚነገር። በዚህ ግዲ የሆነ ቦታ መቆም አለበት የግድ። IMF እንደተናገረ የትኛውም ዓለም ቻይናን ጨምሮ የሰራችሁትን የኢኮኖሚ ፕሮጀክሽን እንደገና ሪቫይዝ ማድረግ ነው የሚኖርባችሁ ነው የሚለው። ገብቷል። ከግቡ በታች የማይሆን ኢኮኖሚ ቀውስ የተረጋገጠ ነው የሚሆነው። ይሄ ሁኔታ በዚህ ሁኔታ ቀጥል። አሁን የቀናት ጉዳይ ነው። አየህ ሁለቱም የሚዋጉት በዚህ ቀናት ውስጥ ነው። ዶናልድ ትራምፕ እኔ ጊዜ ያለኝ ብለው ሲሉ ከኢራን አንጻር ማለታቸው ነው። እንግዲህ አሁን የፈረደበት በጋሎን 4.20 ምናምን የነበረው ምናልባት አሁን 4.30 ገብቶ ሊሆን ይችላል። ገብቷል። ስለዚህ በዚህ የተነሳ የዶናልድ ትራምፕ የተወሰዱ የህዝብ አስተያየት መመዘኛዎች የዶናልድ ትራምፕ ተፈላጊነት በህዝብ ዘንድ ያላቸው አመኔታ ወይም ተወዳጅነት ዝም ብሎ ያሽቆለቆለ ነው ያለው እና በዚህ ደረጃ ወርዶ አቅም በዚህ በስልጣን ዘመናቸው። ስለዚህ አሁንም ይሄን ሁኔታ መቀልበስ አለባቸው እሳቸው። ስለዚህ አሁን ዋናው ችግሩ የቱ ላይ ነው ያለው? ሆርሙዝ ሰርጥ ላይ ነው። አየህ ሆርሙዝ ሰርጥን በመያዝ ኢራን ራሷን የአሜሪካ ድምፅ ሰጪ አድርጋለች። ገብቷል። ሪፐብሊካኖች ወንበራቸውን እንዲያጡ ዲሞክራቶችን ደግፈው ድምፅ ከሚሰጡ መካከል ኢራን አንዷ ነች። አሁን በዚህ ደረጃ የአሜሪካ ፖለቲካ ውስጥ እንድትገባ አስችሏታል። ማነው? ሆርሙዝ። እንደገና ይህን ጦርነት የማይጠላ ማን አለ? በዚህ ጦርነት ያልተለካማ ሁላችንም እኮ ጦርነት ውስጥ ነው አይደል እንዴ? እንዴት ጦርነት ውስጥ አትሆንም? ምንድን ነው የሚባለው? የዕለት ጉርስህ ሲጨምር፣ ልብስህ ሲጨምር፣ በአጠቃላይ ህይወት ላይ ዋጋ ሲጨምር ጦርነት ውስጥ ነው። አንተ የመልስ ምት ማድረግ አትችልም እንጂ የጦርነቱ ሰለባ እየሆንክ ነው ያለው። ስለዚህ ይሄንን ሙሉ በሙሉ መልቀቅ፣ ይሄንን ቦምብ ማጣት አትፈልግም ኢራን። ገብቷል። ብዙ ልታስተካከል በድርድር ውስጥ ልትጫወት የምችለው ነገር አለ። ነገር ግን ድርድሩ ሲያበቃ የሆርሙዝ ሰርጥ የእሷ ሉዓላዊነት አካል እንዲሆን ትፈልጋለች። አይገባ? አሁን ችግሩ ምንድን ነው? ይሄ ደግሞ ሬድ ላይን ነው። ገብቷል። የሰላጤው ሀገሮች ሁሉ እያሉ ያሉት እንደ መጀመሪያ ወደ ነበረበት ገብቷል። ከዛ በኋላ ጢባ ጢቤ ነው የምትጫወትባቸው ኢራን አይደለም እንዴ? ምንም ጥያቄ አንድ ቦኖ አስቀጂ ያስቀምጠ በእኛ ጋር ቀለል የሚለው ምሳሌ እሱ ስለሆነ ነው። በልጅነቴ ጭንቅላቴ ውስጥ ስለቀረ ነው። እና ጋሽ ፈራ የሚባሉ ነበሩ ቦኖ አስቀጂ።
አንደኛ እሳቸው በጣም እንቅልፋም ናቸው። ድሮ አይቆጣጠርም እንዲህ መንግስት ላለው ሰው 2 ሰዓት አለ የሚገባው እሳቸው በፈልጉ ሰዓት የሚገቡት ብዙ ጊዜ 4 ሰዓት ምናምን የሚገቡት ሰው እስከ 4 ሰዓት ድረስ ወደ ትምህርት ቤት የሚሄዳ ነው። የእንስራማ ተደርድሮ ነው የማየው ገብቷል። ልክ እሳቸው እንደመጡ ነው የክብር እንግዳ ሆነው ነው የሚመጡት ነው ስራቸው ነው የክብር መጡ ቦነው ይጀመራል። እሺ ሲጀመር እዛ እንስራ ከደረደሩት መካከል ማን አንቺ ትናንት ያልሽኝ አውጫጭ አንቺ አትቀጅም ሞቼ ካሉ ያቺ ሴትዮ ተሳድባ ትሄዳለች እንጂ ባዶ እንስራ ነው እዛ የምትሄደው። አሁን ኢራን ቤዚካሊ ምንድነው ያደረገች ያለችው ሆርሙዝ ላይ ቁጭ ይላል እስላማዊ ቤታዊ ዘቡ ፖለቲካዊ ኃይልም ነው እሱ ማን ተመለስ ገብታ አንተ ተዞር ይላል ማለት ነው። እንደገና ደግሞ ዳሪያ ጋንተ ይፈተሻል ያስከላል ገብቷል። እንደገና ደግሞ ትከፍላል። ይሄ አሁን ኢራን በመካከለኛው ምስራቅ ውስጥ ባለ ብዙ ሌላ ጊዜ እናወራለን እንትሩስ ከፍተኛ የበላይነት ነው የሚሰጣት ገብቷል። ስለዚህ የሰላጤዎቹ ሀገራት በተለይ እንደተባበሩት አረብ ኤሚሬት እነ ኩዌት እነዚህ ጊዜው እያሉ ነው ያሉት እና በአጠቃላይ ይሄ ሆርሙዝ ሰርጥ የኢራን ሰዎች በዚህም ብለው ከትራምፕ ጋር ከለማቀደው ተዋት ምን ብለው ይችን ይዘው ለመትረፍ ነው ይፈልጉት ጦርነቱ ላይ እና ይሄ ደግሞ የአሜሪካ ቀይ መስመር ነው። ግን ይቻላል ወይ ነው አሁን ለምሳሌ ይቻላል ወይ ስል ከምን አንፃር ነው አሜሪካ አሁን ከበባ አድርጋለች። ኢራን ቅድም አንተም አንስተዋል በጣም በሚገርም መልኩ ብዙ ማዕቀቦችን በመሸከም ወይም ማዕቀቦቹን እየሰበረች በማለፍ እስከዛሬ ኤግዚስት አድርጋለች። አሁን ግን በአሜሪካ ዙሪያውን ተከቧል። አሁን የህልውና ጉዳይ ነው። በየብስ ልትጠቀም የምትችልባቸው ሁኔታዎች አሉ። በጎረቤት ሀገር ግን በመኪናዎች ናቸው ሊንቀሳቀሱ የሚችሉት። የመኪና ጉዳይ ደግሞ በመኪና አንቀሳቅሰ አገር አትመራም። አሚን ፓኪስታን ነች ጎረቤቷ ወይ ራሽያ ያረጋ ግን ትዋሰን ይመስለኛል። ስለዚህ አሁን በየብስ የሚመጣ ነገር መቼስ በጣም ጥቂትና ውስን ነው። ስለዚህ በዛ ልትገፋ አትችልም። በዛ ደረጃ ትርጉም ያለው ቢሆን እሱንም ይመቱታል። እሱንም ይመቱታል። ስለዚህ ኢራን አሁን አሜሪካ የጦርነቱ ተሳታፊ ናት እንጂ አሜሪካ በዚህ ጦርነት ውስጥ በቀጥታ እሳቱ የሚለበልባት ሀገር አይደለችም። እንዴ ይለበለበት እያነሳን ስል ለምሳሌ ዜጎቿ እየሞቱ አይደለም። ዋና ሀብቶቿ የሚነኩ ነገሮች አይደሉም። ስለዚህ አሜሪካ ተሳታፊ ናት። ኢራን ግን እሳቱ ላይ ያለች ሀገር በመሆኗ ምክንያት በኢራን አቋም መቀጠል የሚቻልበት ሁኔታዎች አሉ ወይ? እንደገና ደግሞ ጦርነቱ ከመጀመሩ በፊት የኢራን ሕዝብ መንግስትን በመቃወም ወጥቷል፣ ሞቷል። ስለዚህ የተለኮሰ እሳት አለ። እዛ የተለኮሰ እሳት ላይ እነዚህ ነገሮች ሲጨመሩ የኢራን እጣ ፋንታ ምን ያህል መሄድ ይችላል? እንግዲህ ይኸውልህ አሁን እኛ አሉ ነው። ለምሳሌ ኢራኖች የሆርሙዝ ሰርጥን ዘግተው ለመቀጠል ብዙ ድካም የለባቸው ነው የሚሉት። ምክንያቱም እዛው ነው ያሉት እነሱ እና ምንድነው ሴፍቲ ይፈልጋል። ምንድነው ይሄ ጉዞ መርከብ? አዎ ዝም ብለህ ትንሽ ጠሽ ካደረክ ወዲያውኑ ምንድነው ተኩስ የሚሉ ሁለት አካሎች አሉ። አንደኛ ኢንሹራንስ ሰጪዎች ናቸው እነዚህ የማተኩሳለ ማለት እነሱ እኮ አንድ መርከብ ላይ ጉዳት ሲደርስ ያንን ጉዳት እኮ ካሳ የሚሰጡ ናቸው። ስለዚህ ወዲያውኑ ነው እንትኑን ሰማይ ቢያደርጉት እየከፋ ከመጣ እንትን ያነሳሉ። ራሱ በጦርነት ሂደት ውስጥ በጣም አያሸፍንም ነው የሚሉት። አየህ የኢንሹራንስ ድርጅቶች አሉ። ኢራኖች ምንድነው ማድረግ ያለባቸው? አሁንም ድረስ የሁሉ ድብደባ ተደርጎ ራሱ እስራኤል ባጠናቸው አሁንም እስራኤልን መደብደብ የሚያስችላቸው 1000 ሚሳኤል አላቸው ናቸው። ሁለተኛ እኛ መሬት ውስጥ ያደረጓቸውን የሚሳኤል ማከማቻዎችን መጀመሪያ ያርግነው በሩን ያወደም ነው ያንዳንዶቹን። ኦኬ
ይህንን ብዙም ጊዜ በማይፈጅ ሁኔታ እንደገና ደግሞ ሰልስለው በልባቸው ተሰበው ገብተው አስተካክለው እንደገና ሊጠቀሙ የሚችሉበት ሁኔታ አለ ነው የምትለው። እነዚህ ታሳቢ ሲሆኑ አዎ ማውደምህ አይቀርም፣ ግን አስቸጋሪ የሆነው ነገር መተኩስ እንዳይተኩስ ማድረግ አልተቻለም። አየህ፣ ይሄ ደግሞ የኢራኖች ባህሪ ብቻ አይደለም። አሁን ቤሩት ውስጥ ሊባኖስ ውስጥ አሁን እስራኤል ብዙ መግለጫዎች ታለ በአንድ ወቅት በተለይ በመቶ ምናምን የሚወርሱን ገላለች። ገብቷል። ሄዝቦላዎች የእንትን አቆጣጠራቸው በጣም ይፈታተናል። አንድ የእስራኤል ወታደርን መግደላቸው ትልቅ ዋጋ ይሰጣል። እነሱ በመሞት ማሸነፍ ሬሳቸውን አይቆጥም። በመሞት ማሸነፍ ነው። ሬሳቸውን አይቆጥም እና ግን ይተኩሳሉ። ልክ እንደ ካላሽንኮቭ እንዳልኩ ነው። ገብቷል። ውሃ ውስጥ አውጥተህ ብትተኩሰው ይተኩሳል። አሸዋ ውስጥ ከተቀበረበት አውጥተህ ብትተኩሰው ይተኩሳል። አለም የካላሽንኮቭ ታሪክ ይሄ ነው። የሞተውን ሰው ያ ወታደር ስንት ሞቶ ተቀብሮ ማለት ነው። አሸዋ ውስጥ ከዛ አውጥተው ካጽሙ ላይ እጁን እንትኑ ምንድነው ካላሽንኮቭ አላቆ ኤክስፐርት ነው ሲለው ይተኩሳል። እና ለዚህ ነው በእኛ ለመሞት ለመግደል የማይሞት መሳሪያ ነው። ገብቷል። ሁለተኛ ለማጽዳት ምንም አስቸጋሪ አይደለም። የጆሮ መኮርኮሪያ ካለ እሱ ላይ ጥጥ አድርገህ ትንሽ አልኮል ካረከው ጸዳ ማለት ነው። እንዴት አትችልም? ተኩሻ አውቃለሁ እኮ ምንድነው አውጥተው ማስገባት ማቀባበል በቃ እሷን ነው እሷን አድርገህ ነው። ሌላው መሳሪያውና መደኛ ነው። እና ሚስተር የራሺያ ሌጀንደሪ ሰው ናቸው። እቺ መሳሪያ ላጠቃቀም ቀላል፣ በዋጋ ቀላል፣ ነገር ግን የማይሞት መሳሪያ ማለት ነው። በቀላሉ የምትጠቀምበት ማለት ነው። ኢራኖች ምንድነው እንትናቸው መታ አይደለም መተኮሳቸውን ግን አያውቁም። እስካሁን አልተቻለም። ስለዚህ አሁን በተለይ ይሄ ደግሞ የአጭርና የመካከለኛ ርቀት ሚሳኤሎቻቸው አልተነኩም ነው የሚባለው። እስራኤል እኮ የምታወራ የረጅም ርቀት ስለሚመታት ሚሳኤል ነው። በይሄ በሙሉ የሰላጤው ነገሮች መተው እኮ በመካከለኛ ርቀት ሚሳኤል ነው እና የአጭር ርቀት ሚሳኤሎች ክምችት እንዳለ ነው። ስለዚህ መርከቦችን መነጀስ አያቀታትም ነው። አዛ ነው መጣ። ይሄን ስራ መነጀስ በጣም ደስ ያባባል ስለሆነ መነጀስ ነው። ይሄን በመነጀስ ወዲያውኑ የኢንሹራንስ ድርጅቶች አሁን እንዳለ ያደርጉላታል። ሁለተኛ የመርከብ ባለቤቶች አሉ። ገብቷል። ሁለት ሚሳኤል ባናቱ ላይ ከሄደ ደውለው አትሂዱ በዛ በቃ አታከራዩ ነው የሚሉት። ስለዚህ ትልቅ አስቸጋሪ የሚያደርገው ነገር ይሄ ነውና በዚህ መንገድ በምንም መንገድ እንደማስቆም አይቻልም የሚል አቋም ነው ያላቸው እና አትዘንዶ ዘዴ በዚህ በሆርሙዝ ጉዳይ ከአሜሪካም ይሄ ነገር በድርድር መሆን አለበት ብላ የተወሰነ ሉዓላዊነት ለኢራን አሜን ብላ እንድትቀበል ለማስገደድ ነው። ስትራቴጂያቸው ምንድነው መሰለን? ወይ ይሆናል ወይ አይሆንም። በቃ መጥፋት ካለብን እንጠፋለን፣ አለበለዚያ ግን የሆነ ነገር መያዝ አለብን። ግን አሁን አሜሪካ እጅግ በጣም ትልቅ ፈተና ውስጥ ነው የወደቀችው። ምንም እንኳን ጥይቱ እሷ ላይ ባያርፍም ጥይቱ ወታደሮቿ ላይ ነው የሚያርፈው። በሌላ መልኩ ደግሞ ስንመለከት የዩናይትድ አረብ ኤሚሬት ከኦፔክ መውጣት ቀላል አይደለም። አንድ የዓለምን የገበያ ስርዓት ያናውጠዋል። ሁለት ደግሞ የዓለምን የነዳጅ የመገበያያ ገንዘብ ሊቀይረው ሁሉ ይችላል። ሊቀይረው ይችላል ማለት ምን ማለት ነው? ለምሳሌ ዩናይትድ አረብ ኤሚሬት ለቻይና በቻይና ገንዘብ ሸጣለሁ፣ ለሩሲያ በሩሲያ ገንዘብ ሸጣለሁ ወደሚለው ነገር ከመጣች ይሄስ የአሜሪካንን ቀጥተኛ ጥቅም አይጎዳም? የተባበሩት አረብ ኤሚሬትስ የቀን ትልቁ ምርቷ ፕሮባብሊ ማክሲመም 7 ሚሊዮን በርሜል ቢሆን ነው። እሺ አሁን 4.3 ነው እንደዚህ ሚሊዮን በርሜል ነው ገደብ ነው። ነገር ግን እጥፍ ማድረግ ትችላለች። ለምሳሌ 8 ሚሊዮን ማድረግ ትችላለች ነው። ይሄ በኦፔክ ውስጥ ትልቅ ጉዳት ነው ለኦፔክ ህልውና።
ኦፔክ ገበያ ውስጥ ላለው አቅም ዋጋዎችን ከመቆጣጠር አኳያ ማለት ነው። ግን አሁን ባልከው መንገድ የመሄድ ዕድሉ ዜሮ ነው። ያው ዩናይትድ አረብ ኤሚሬት የመጀመሪያዋ ናት። ነገ የትኞቹ የዩናይትድ አረብ ኤሚሬትን ሐሳብ ይደግፋሉ? አይ ዜሮ ነው። ለምሳሌ ቻይና፣ አሜሪካ፣ ራሽያ እነዚህ ኃይሎች ናቸው። የተባበሩት አረብ ኤሚሬትስ ደግሞ ከሁሉም ኃይሎች ጋር ብትሰራም ለምሳሌ ፔትሮ ዶላር ላይ ለምሳሌ ቻይናን በቻይና ገንዘብ ይሄ ፖለቲካዊ ነው የሚሆነው፣ የገበያ ሁኔታ አይደለም። ይሄ ደግሞ በአሜሪካ በኩል ትልቅ ዋጋ የሚያስከፍላት። ስለዚህ እንደ ኦፔክም ይህን ጦርነት ለማድረግ ይከብዳል። ከዚህ ቀደም እንዳየነው እና የተባበሩት አረብ ኤሚሬቶችም ፍላጎት ይህ አይደለም። የእነሱ ፍላጎት የተባበሩት አረብ ኤሚሬቶች ፍላጎት አንደኛ የዚህ ጠርናፊዋ እንትና ነች፣ ማነች? ሳውዲ አረቢያ ነች። እና በዚህ ደረጃ ምርታቸውን በአንድ ጊዜ በጥፍ ማቅረብ የሚችሉ ብዙ ሀገሮች አሉ። አስቀድሞ ብዙ ኢንቨስትመንት ፈሰሰበት አቅም አላት የተባበሩት አረብ ኤሚሬት። ስለዚህ በዓለም ላይ ኢመርጀንሲዎች ሲኖሩ የነዳጅ እጥረት በሚኖር ወይም ደግሞ ነዳጅ በብዛት ማምረት በሚኖርበት ጊዜ ፈጥና ለዚህ ምላሽ መስጠት አቅሙ ኦፔክ ከሳውዲ አረቢያ ቀጥሎ የተባበሩት አረብ ኤሚሬት ላይ እንትን ያለ ነው። አሁን እንደነገርኩ ይሄ 4 ከምናምኑን ወደ 7 ሚሊዮን 8 ሚሊዮን የማድረግ የመሰረተ ልማት ብቃት አላት። ማነች? የተባበሩት አረብ ኤሚሬትስ። አንደኛ በሆነ መልኩ ፖለቲካዊ ነው። ከሳውዲ አረቢያ ጋር ከየመን የጀመሩ አፍሪካ ቀንድን ይዘህ እየተፈራቀቁ ነው የመጡት እና ሌላ ጊዜ ልናየው እንችላለን። አዲስ መቧደንም አለው። የዚህ መገለጫ አድርገህ ልትወስደው ትችላለህ። ስለዚህ አሁን ሳውዲ አረቢያ ዋናዋ እንግዲህ በቀን 9 ሚሊዮን በርሜል ነው የምታቀርበው እሷንም እና ሌሎችን በሙሉ አሁን ያሉት ቀሪ ናቸው 11 ሀገሮች ሁሉ አስማምታ ይህንን በማድረግ እንደ ፓወር የዓለምን 36% የነዳጅ አቅርቦት የሚወስነውን ኦፔክን ይዛ አስፈላጊ ሲሆን የነዳጅ ዋጋ ለእነሱ የሚጠቅማቸው ደረጃ ለመቆጣጠር ያስችላታል። ለምን የሚቀመጠው ኮታ ሀገሮች ማቅረብ የሚችሉትን ሁሉ ቢያቀርቡ ብዙ ነዳጅ አነስተኛ ዲማንድ ስለሚሆን የነዳጅ ዋጋ ምን ይሆናል? በበርሜል እየወረደ ነው የሚሄደው። ስለዚህ አሁን እንደዚህ አይነት ሁኔታ የሚፈጠርበት ጊዜ ምርት ትይዛለች። ኦፔክ አባላት ምርት ይዛሉ፣ ከካፓሲቲ በታች ያመርታሉ ማለት ነው። ስለዚህ ምን ይሆናል? አሁን ዲማንድ ከፍተኛ ይሆናል፣ አቅርቦት ያጥራል፣ ስለዚህ ዋጋው ይጨምራል። ይህንን ሜካኒዝሟን በከፍተኛ ደረጃ ሊጎዳ የሚችል ውሳኔ ነው የተባበሩት አረብ ኤሚሬት አንዱ ነው። ከጀርባው ፖለቲካዊ ነው፣ ከሳውዲ አረቢያ ጋር የመለየት ነው። ሌላው ግን እነዚህ ኤሚሬቶች የውሳኔያቸው ትልቁ ነገር ምንድን ነው የሚሉት አስቀድመው እነሱ ብዙ ኢንቨስትመንት በማዋላቸው ነው አሁን ያላቸውን የማምረት ካፓሲቲ በቶሎ በእጥፍ ማድረግ የሚቻሉበት እና ምንድነው እነሱ የሚሉት የተባበሩት አረብ ኤሚሬት እዛ ለምትታወቀው እኮ ኢኮኖሚዋን ነዳጅ ላይ ብቻ የተመረኮዘ ኢኮኖሚ አይደለም። አሁን የሷ ቱሪዝም ብትል ትራቭል ብትል ሌሎች እንትሎች በጣም ቢሊዮንስ ነው የምታገኝባቸው። በዚህ መንገድ አሁን በአርቲፊሻል ኢንቴሊጀንስ ደግሞ ትልቁ የገባችበት ሌላ መስክ ነው። በአርቲፊሻል ኢንቴሊጀንስ በጣም እንትሞን ትፈልጋለች። ምንድነው? አዎ። ስለዚህ የኢኮኖሚ ምንጭን ዳይቨርሲፋይድ ማድረግ ማለት ይሄ ነው ትርጉሙ። በአንድ ነገር ላይ ብዙ ነገር ላይ ነው የምትመካው ማለት ነው። አሁን የእነሱ ካልኩሌሽን ምንድነው የሚባለው የተባበሩት ኤሚሬትስ ይሄ አሁን የሚሸጡት ነዳጅና ጋዝ ፊውቸር የለውም። በ10 ዓመታት ካሰብከው ከ10 ከ20 ዓመት ከ30 ዓመት በኋላ ብለህ ስትል ኢቭን አንዳንድ ሀገሮች ሳያወጡ እግራቸው ስር አለ እግራቸው ስር ሊቀርበት የሚችልበት አደጋ አለ። ወደፊት ላታወጣው ትችላለህ። ኢቭን ለምን ትሬንዱ ምንድነው? ዶናልድ ትራምፕ መጥቶ ደባለቁት እንጂ ከዚህ ከካርቦን ልቀታው ካርቦን እሱን ኮምፕሊትሊ እንትን በየጊዜው ሪታየር በማድረግ በማስወጣት በመቀነስ የኤሌክትሪክ መኪናዎች
የታዳሽ ኃይሎች የሚባሉት ክሊን ኤነርጂ የሚባሉት የፀሐይ ብርሃን፣ የንፋስ በዋነኛ ደግሞ የኤሌክትሪክ አለ። አሁን የቻይና የኤሌክትሪክ መኪና የማምረት ካፓሲቲ በአውሮፓ ደረጃ በአሜሪካ ብሬክ እየገባ ነው ያለው አይደል? ዘሞር የኤሌክትሪክ መኪናዎች ባሉ ቁጥር ይሄኛው እንትኑ እየቀነሰ ነው የሚመጣው። አንድም የተወገዘ ነው ለአካባቢ ለፕላኔታችን ጠንቅ የሆነ የፕላኔት የሙቀቱን መጨመር ጋር ተያይዞ ይሄ የጭስ ምንጭ ስለሆነ የተወገዘ እኮ ነው። ስለዚህ በታይም ውስጥ እሱን ለማክሰም ይሄ ምንድነው ይሄ የአየር ጠባይ ዋቴቨር ዓለም አቀፋዊ እንቅስቃሴ አለ ከፓሪስ እንትን ጀምሮ ይሄ ነው። ስለዚህ አሁን ምንድነው የተባበሩት አረብ ኤሚሬት ካልኩሌሽን አሁን ሳውዲ አረቢያ በዋነኛው ኦፔክ ነዳጅን ለመቆጣጠር ባለው ዋጋው ለመቆጣጠር ባለው ሁኔታ ገደብ ጥሏል። አገሮች ለማምረት ያላቸውን ካፓሲቲ ላይ ገደብ ሲጥል በእለቱ ሸጠው ሊያገኙ የሚችሉትን ገቢ ምን አደረገ ማለት ነው? እያሳጣቸው ነው። ገብቷል? ለምን እንደዚህ ካላደረግን ዋጋው ይነቅዛል ነው። አሁን ግን አቡዳቢ የምታስበው እንዴት ነው? ይሄ እኮ ነገ ፊውቸር የሌለው ሀብት ነው። ቶሎ ቶሎ ሸጠህ ወደ ገንዘብ ቀይረህ በእሱ አቅም ኢኮኖሚን ሞር ዳይቨርሲፋይ ካላደረግ ገብቷል። አሁን እንግዲህ አሁን በሰው ህይወትና በአገር ዕድሜ የማሰብ ነው። እዚህ ላይ እንደዚህ ማስመዝገብ ብዙ ጊዜ ሰላም ያላቸው ጸጋ ያላቸው ባላቋረጠ እድገት ላይ የሚሄዱት በአገር ዕድሜ ማሰብ የሚችሉ ፖለቲከኞች ናቸው። አይደል? በጣም የአንድ አገር ጤና አንተ የምታነሳው ሐሳብ በሰው ዕድሜ ሳይሆን በአገር ዕድሜ እናስብ የሚል በአገር ዕድሜ ነው ትልቁ። ብዙ ሀገራቶች በራሳቸው ዕድሜ አገርን እየለኩ ነው ትልቅ ችግር የሚፈጠር። አፍሪካ ውስጥ ነው። በአንተ ኩርማን ዕድሜ ነው ነገሮችን የምትለካው። ነገሮች ተለወጡ ሁሉ። ይሄ ምን ያደርጋል? አንተ ስሞት የለም እስካለ አለ ምንም የተሰራ ነገር የለም። ቤዚካሊ ገብቷል። ያ ሌላ የሚመጣው ፍንቅልቁን ያወጣዋል። ሰው እንዴት ነው የምታቀደው? ለሀገር የሆነ ነገር ነው የምታደርገው አንተ አንድ እንትን ነው የምትሄደው። ስለዚህ አሁን እንደ የተባበሩት አረብ ኤሚሬት ነው እንደ ሀገር ስታየው 30 እና 40 ዓመት 4 ደቂቃ ነው በሀገር ዕድሜ ስታስበው በጣም። ስለዚህ ነዳጅና የተፈጥሮ ጋዝ የሚሉት ፊውቸር የለውም። ከ40 ዓመት በኋላ ከሄድን ቅድም እንዳልኩ ይሄንን ካርቦን ኤነርጂ በክሊን ኤነርጂ የመቀየር የመተካት እንትኑ ትልቅ ኢንቨስትመንት የወጣበት ኦልሬዲ በሂደት ላይ ያለ ነው። ኦኬ። ሁለተኛ መቅረት ያለበት ተብሎ የታመነበት ነው። በተፈጥሮ ማላቂ ነው። የአንዳንዶቹ 70 ዓመት ሊቆይ ይችላል፣ 80 ዓመት ሊቆይ ይችላል። ያላቸው ሀብት በበር ተብሎ ለመጣት ይሄን ያህል ሊሆን ይችላል። ሰው አደጋው ምንድን ነው? የለም 70 እና 80 ዓመቱ። ስለዚህ ይሄን ክምችትን ማድረግ አለበት፣ ቶሎ ቶሎ ሽጠው እና ስለዚህ ኦፕት አውት ያደረገችው ኮፔክ ማነች? የተባበሩት አረብ ኤሚሬት በእጥፍ እሸጣለሁ ገባ። በኦፔክ ወጣች አይደል? የኦፔክ ኮታ አይሰራም። ስለዚህ በየዕለቱ 8 ሚሊዮን በርሜል አውጥታ መሸጥ ከቻለች ኦልሞስት ከሳውዲ አረቢያ ጋር እኩል የሆነ ዕለታዊ ገቢ ታገኛለች ማለት ነው። አሁን ያንን የዶላር ክምችት ገብቷል። በዚህ በኩል አርቲፊሻል ኤነርጂውን በዛ በኩል እያደረገች ከወዲህ ትጠቀምበታለች። አት ዘ ኤንድ ኦፍ ዘ ዴይ የእንትን አበቃ አዲዮስ በተባለበት ጊዜ ኦልሬዲ ሀብቷን ወደ ገንዘብ ለውጣለች፣ እሷም ተቀይራለች። አየህ የሚመጣውን ቻሌንጅ አውት ስማርት አድርጋለች ማለት ነው። ስለዚህ የወጣችበት የኢኮኖሚ አስተሳሰብ አንዱ ይሄ ነው። ስለዚህ ነው ሌሎች ምንድነው እያሉ ያሉት ኤክስፐርቶች አይ ቲንክ ይሄ የተባበሩት አረብ ኤሚሬት መውጣትና አወጣጥ የኦፔክ ሞት መጀመሪያ ነው የሚሉት። ኦኬ ይሄ ነው። ሌላውን በሌላ ጊዜ ብናየው ለአድማጮቻችን በነገራችን ላይ 500,000 አልሞላንም እና አድማጮች ንፉግነት አለው ነው የምለው 498,000 ነው። እኔ በእውነት
ሁለተኛ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትዘንጉ። ይቺ ደግሞ ምንድን ነው? ሱፐር ታንክስ። ሱፐር ታንክስ እኮ ለምትወዷቸው ዩቲዩበርስ ማበረታቻ ነው አለ እንዴ? በርቱ። መበረታታት አለብን። በተለይ ግን እቺ የሰብስክሪፕሽን ይሄ ምንድነው የሰብስክራይብ የማድረጉን ጉዳይ አድርገው በዛሬው ዕለት በእውነት በ24 ሰዓት ውስጥ እቺ 2000 ሞልታ 500,000 የምትለዋን ነገ እናውጃለን። በጋራ ኬክ እንቆርጥ። ባይ ዘ ዌይ የኛ ኦርጋኒክ ነው የሰብስክራይበርስ 500,000 ኦፍ ኮርስ የኛ እንደው ከ500 ዓመት በኋላ የተገኘ ልትል ትችላለህ። ኦርጋኒክ ነው። በፌስቡክም ሆነ በማንኛውም መንገድ ገንዘብ ተከፍሎ የተለያየ ቦታ በመበተን የተደረገ ዘመቻ የለም። ራሳቸው አድማጮች እየተነጋገሩ እዚህ ዩቲዩብ ላይ ነገር አለ ንግባ እያሉ የገቡበት ነውና ኦርጋኒክ ነው። እንደ ጤፍ ነው ልል ይችላል። በቃ የጤፍ ኬክ እንደበቁ። አዋዜን ስሙ እንጂ የዩናይትድ አረብ ኤሚሬትስ ከኦፔክ መውጣት የኦፔክ ሞት መጀመሪያ ነው ይላሉ። ጦርነቱ ውጥንቅጡ የወጣ የሚያዝ የሚጨበጥ ነገር የሌለው ነው ይላሉ አንዳንዶቹ። በእርግጥም ግራም ያጋባ ነው። እያንዳንዷን ቀን እየተከታተልን ከኛ አንደበት ሳይሆን ከዓለም ዜና እያመጣን ለእናንተ ይዘን እንቀርባለን። የዛሬው ፕሮግራማችን ይህን ይመስላል። ዓለምነህ እንዳለው ሱፐር ታንክስ ውስጥ መግባት ማበረታታት፣ ላይክ፣ ሰብስክራይብ፣ ሼር በማድረግ ነገን ደስ ብሎን 500,000 ገብቶናል እንደምንል እርግጠኛ ነኝ። የዛሬው ፕሮግራማችን ይሄው ነው። በሚቀጥለው ፕሮግራማችን እስከምንገናኝ መልካም ጊዜ። አሁን ላይ ጥያቄያችን ሁሉ በቀጣይ የት እንገንባለው ነው። ምቾታችሁና ምርጫችሁ ስለሚያሳስበን እኛ እዚህ ገንብተናል እናኖሩ አንልም። ምርጫችሁ የት ነው? የት እንገንባላችሁ እንጂ። ቴምር ፕሮፐርቲዎች ነን። በመዲናችን አዲስ አበባ በአራቱም አቅጣጫ መዳፋችን ያልዳሰሰው አሻራችን ያላረፈበት መንደር እንዳይኖር ተግተን እየሰራን ነው። በቡልጋሪያ፣ በፒያሳ፣ በአያት 49፣ በጋርመንት፣ በሳር ቤትና በአቧሬ የመኖሪያ ቤቶችን በባለ 1 መኝታ፣ በባለ 2 መኝታ፣ በባለ 3 መኝታ ቤት አማራጮች እስከ 35% ከሚደርስ ታላቅ ቅናሽ ጋር እየሸጥን ነው። እንዲሁም የንግድ ሱቆችን በፒያሳ፣ በጋርመንት፣ በገላንና በቡልጋሪያ ከ500,000 ብር ቅድመ ክፍያ ጀምሮ ከ10% ቅናሽ ጋር ሽያጭ ላይ ነን። ምን ይሄ ብቻ! እኛ ዘንድ ቤት መግዛት ከመኖሪያ ቦታነት በላይ ሆኗል። ዛሬ ከቴምር የምትገዙት ቤት ከኢትዮጵያ አየር መንገድ የሸባ ማይልስ ስጦታ ያስገኙታል። አሁኑን ይወስኑ፣ ቤትዎን ይግዙ፣ ህይወትዎን ያሻሽሉ፣ ዓለምን ይዙሩ። ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ።